ነስሪን ሞታ ተገኘች። እነ ቱርካን አበዱ። የ29 ዓመት ሚስጥር ይፋ ወጣ። ሩቻን መርዶውን ተረዳች። ዳሪያ ተሸኘች። የቱርካን ፍቅረኛ መጣ የሚሉትን እነዚህን እጅግ አጓጊ ትዕይንቶችን ጨምሮ ሌሎች በርካታ ትዕይንቶችን አሁን ላስመለክታችሁ በያላችሁበት መጥቻለሁ። ሰላም ከእናንተ ጋር ይሁን። የተወደዳችሁ ክቡራን ውድ ቤተሰቦቼ፣ ይህንን ልብ የሚነካ እጅግ አሳዛኝ ክፍል ከመጀመራችን በፊት ሁልጊዜም እንደምታደርጉትን ቪዲዮ ሁላችሁም ላይክ፣ ሼርና ለቻናሌ ደግሞ አዲስ ከሆኑ ሰብስክራይብ በማድረግ እንጀምር። ሶመር ታሪክ ሰርቷል። ቤታቸውን ከመሸጥ አድኖ ፋቲን ልኩን አስገብቶ ድርሻውን ገዝቶ በቱርካን ስም አዙሮ 3 ትውልድ ያሳደገውን ቤት ለነ ሳዲቅ አስረክቦ ጎዳና ከመውጣት ታደጓቸዋል። ለመጀመሪያ ጊዜም ያለማንም አስገዳጅነት ያለ ሩቻን አቀናባሪነት ወይንም ጣልቃ ገብነት በፍቃዳቸው በድጋሚ እዛው ቤታቸው ውስጥ መናፈሻው ጋር ቀለል ያለ ነገር ደግሰው ተጋቡ። ሩቻን ቱርካንን ስታሰቃያት እንደነበረ ነስሪን አውቃ የልጇን ህመም እያሰበች በተቀመጠችበት ሰዓት ሚኔና ሩቻን ተባብረው ሚኔ ለነስሪን ቤቷ ድረስ ሄዳ ያረገዘችው ከሶመር እንደሆነ ስትነግራት በእንቅርት ላይ ጆሮ ደግፍ ሆኖ ነገሩም ከአቅሟ በላይ ሆኖባታል። ፋቲ ለዳሪያ በቤት ስልክ ደውሎ እዚህ የልጆች መጫወቻ ስፍራ ላይ ጠርቷት ለዘመናት የደበቀውን ሚስጥር ይፋ ወጣው። በጣም አዝናለሁ፣ ፈጣሪ አጽና። ታዲያ ልጅስ ከተወለደች በኋላ ምን ሆነች? አሁን የት ነው ያለችው? እዚሁ አጠገቤ ዥዋዥዌ ላይ ተቀምጣለች። ምን? አልገባኝም። ምን እያልክ ነው? እናትሽ ፈሪዴ ናት ልጄ። አንቺ እኔ ልጅ ነሽ። ዳሪያ ልጄ፣ አንዳንድ ቃላት የማይገልጻቸው ነገሮች አሉ። ብዙ የማይነገርም ነገር አለ እና አንድ ቀን ይህንን ለምን እንዳልኩሽ የምታስታውሽበት ቀን ይመጣል ልጄ። አባትሽ እኔ ነኝ ዳሪያ። ሄሎ፣ አቶ ኦዛርን ልታገናኝኝ ትችያለሽ? አቶ ኦዛር አሁን ቤት የለም። ማን ልበል? እሺ፣ ወይዘሮ ሩቻንስ የለችም? አይ ቆይ አንድ ጊዜ መጣች፣ ጠብቀኝ። አንቺን ፈልገው ነው ወይዘሮ ሩቻን። አቤት፣ አቶ ኦዛርን ፈልጌ ነበር። ሙስጠፋ ኮርማን ነኝ። የቱርካን ስቃይ፣ የፋቲ ማስፈራሪያ፣ የሚኔ ከሶመር ማርገዝ፣ የቤቱ ሁኔታ ተደማምሮ ነስሪንን አድክሞ አድቋታል። ታዲያ ጭንቅላቷ ከመጠን በላይ ተናውጧል። በረንዳው ላይ ወጥታ ወደ ታች ስታይ ሶመርና ቱርካን ቱርካውያኑ ለሰርጋቸው እንደሚደንሱት ሁሉ እነርሱም የባህላቸውን ወዝወዝ ይላሉ። በዳንሱ መሃል ቱርካን ቀና ብላ እናቷን ፈገግ ስትል እናቷ ይህንን ሁሉ ህመም ተሸክማ እንዴት ቻልሽበት ልጄ በሚል የስስት አስተያየት አይታት ወደ ክፍሏ ትገባለች። ሶመር የጋብቻው ቀን ምሽት ላይ ነበረ ትቷት ሄደው። እኔ ደግሞ ከግድግዳ ጸጉሯን እጄ እያጋጨው ነበረ እንድትሰለጠን ያደረኳት ልጅሽን ተመልከች። የዓመቷ ምርጥ እናት። አዎ ልጅሽ ቱርካን እማዬ ብላ ትጠራኝ ነበረ። ታዲያ ሞተች? ንገርኝ እስኪ። ልጄ እናታችሁ የት ቆይታ ነው? ቆይ እስካሁን ምግቡ አልደረስም። እኔ በረሃብ ልሞት ነው። ቆይ እኔ ጠርቻት ልምጣ። አባቴ ሳዲቅ ደብዳቤውን ክፈትልኝ። ምን? ጎበዝ፣ አምጣው የኔ አንበሳ፣ አምጣው የኔ አንበሳ ልጅ አምጣው። ለመሱት ሙትሉ፣ አድራሻ ባልኪስር አይቫሊክ ቱርክ ፖስታ ቤት ይላል። አባዬ ፍጠን እንጂ ክፈተውና እናንብበው። እማዬ የት ሄዳ ነው? እማዬ እዚህ ነሽ እንዴ? በይ ተነሺ። ታች ሁላችንም ለምሳ እየጠበቅንሽ ነው። እማ ተነሽ እንጂ። እማዬ ተነሺ፣ አባዬ እየጠራሽ ነው። እማዬ ዶኑሽ በጎኑ የነበረችውን እናቷን ስትገለብጣት ነስሪን ቀዝቅዛለች። በጭራሽም አትንቀሳቀስም። አይሆንም። እማዬ ተነሺ። እማዬ ተነሺ። እማዬ እባክሽ ተነሺ። አይ ሊሆን አይችልም። እማዬ እባክሽ። እማዬ አይሆንም። እባክሽ ተነሺ። እባክሽ ጥለሽኝ አትሂጂ። እማዬ አባዬ እማዬ አልነሳም አለችኝ። አባዬማ አትንቀሳቀስም። አባዬ ና እባክህ። እማዬን እያጣናት ነው። እማዬን እያጣናት ነው።
እማዬ አትነሳም አለችኝ አባ እናቴ አልነሳም አለችኝ አባዬ ና እባክህ እናቴን ቀስቅሳት አባ እማዬ እባክሽ ትተሽን አትሂጂ እማዬ እባክሽ አትሙቺ እማዬ አትሙቺብን እባክሽ በፈጠረሽ እማዬ እባክሽ እማዬ አትሙቺብን እማዬ እባክሽ ለማረጋጋት ሞክሪ እማዬ እባክሽ አይንሽን ግለጪ እናታችን አትማ እባክሽ ተረጋጊ እማዬ እባክሽ እናቴ እባክሽ ቱርካን ማሬ ዋና ሐኪሙን አናግሬዋለሁ። ሁሉንም ሰብስበው ስፔሻሊስት ዶክተሮቹን በሙሉ ሰብስበው እየተነጋገሩ ነው፣ እየተማከሩ ነው። እባክሽ አንቺ ብቻ ለመረጋጋት ሞክሪ እናቴ እባክሽ አይሆንም እባክሽ እናታችሁ ደህና ትሆናለች። እማዬ እናቴ ምን ሆና ነው? እባካችሁ አንድ ነገር በሉኝ እማዬ ምን ሆና ነው እያልኳችሁ ነው። ጎረቤቶች አምቡላንስ ቤት መጥቶ ነበር ብለውኛል። እናቴን በአምቡላንስ ነው ወደዚያ ወሰዳችኋት? እህቴ እባክሽ እናታችን ምን ሆና ነው ንገሪኝ። እናታችን ምን ሆና ነው ንገሪኝ ያልኩሽ ነው እህቴ ንገሪኝ። ብቻ ተረጋጊ እባክሽ እኔ ውዴት እባክሽ አንቺ ብቻ እባክሽ መልሽልኝ ያልኩሽ ነው። እናቴ ምን ሆና ነው ንገሪኝ። እናቴ ምን ሆና ነው? እማዬ ምን ሆና ነው? እናታችንን ትንሽ አመም አድርጓት ነው። እሺ እባክሽ ደህና ትሆናለች። ሁሉም ሰላም ይሆናል የኔ ውድ ልጅ ዶኑሽ። እባክሽ ለመረጋጋት ሞክሪ አባዬ። ቤቱ ኦና ሆኗል። ባህሩ መሃል ላይ በትንሽ የጀልባ ነስሪን ቤቷን ልጆቿን ሁሉ ተሰናብታ ስትሄድ ሦስቱ ትማማቾች ነጫጭ ልብስ ለብሰው በረንዳው ላይ ቆመው ያዩታል። የኔ ዶኑሽ፣ ዳሪያ፣ የኔ ቆንጆ ልጅ ቱርካን፣ ሕይወቴ፣ ሁሉ ነገሬ፣ አደራ እርስ በርሳችሁ ተፋቀሩ። አንዳችሁ ለአንዳችሁ ልክ እንዳሳደግኳችሁ ቆሙ። ሁሌም ቢሆን እወዳችኋለሁ። ሁልጊዜም ደስተኛ ሁኑልኝ እሺ። መሃላችሁ ነፋስ አይግባ። እርስ በርስም ተጠባበቁ። አደራ ልጆቼ አደራ። ከሦስት ወራት በኋላ የቱርካንና የሶመር አዲሱ ቤታቸው። ቱርካንና ሶመር ተኝተዋል። የኔ ቆንጆ ምን ነው? ምን ሆነሽ ነው? ውስጥሽ ያዝነዋል። ምንድን ነው? በዚህ ከባድ ጊዜ አንተ ስላለኸኝ ተጽናንቻለሁ። ግን እማዬ፣ ግን እናቴ ደህና መሆኔን ብታውቅ ነው። እባክሽ የኔ ማር፣ እባክሽ ራስሽን አትጉጂ። ሶመር የነሳዲቅ ቤት ሞገሱን አጥቷል። ዳሪያ በእልህ ውስጥ እንዳለች ፊቷ ይናገራል። የፀጉር ስታይሏንም ቀይራ ለዩኒቨርሲቲ የመግቢያ ፈተና ትሸኛለች። ይቅናሽ ዳሪያ ልጄ። ዳሪያ የትምህርት ማስረጃዎችሽን ይዘሻል? ኡፍ ከጠዋት ጀምሮ ሕፃን አይደለሁም። እሺ እባካችሁ ይሄን ይዘሻል ምናምን አትበሉኝ። ዳሪያ እህቴ፣ አሁን ህልምሽ ጋር እኮ እየደረስሽ ነው። ጫፍ ነው የቀረሽ። ፈጣሪ ተመርቀሽ በሰላም እንድትመጪ ይርዳሽ። እህቴ ትናፍቅኛለሽ። ፈጣሪ በሰላም ይመልስሽ። ለቤትሽ ፈጣሪ በሰላም ለቤትሽ ያብቃሽ ልጄ። ዶኑሽ ነይ በቃ ግቢ። እኔ ዕቃውን አጥበዋለሁ። እሺ ነይ በቃ አግዢኝ። አቤት ዶኑሽ። ሰርዳር። ዳሪያ ወደ ዩኒቨርሲቲ ልትሄድ ነው አይደለም? እኔም ከመሄዴ በፊት አሰናብችኝ። አክስቴ ልወጣ ነው። 30 ደቂቃ ብቻ እባክሽ ፍቀጅልኝ። ለአባትሽ ደውለሽ ንገሪው። እንዴ እባክሽ አክስቴ፣ ለ30 ደቂቃ ብዬ ነው። እባክሽ አልቆየም እባክሽ። እሺ በቃ እንደዛ ከሆነ ሂጂ በቃ። እሺ አባትሽ ሳይመለስ በቶሎ ተመለሺ። ተቆነጃጅታ ተውባና አምራ ወደ ሰርዳር ጋር ትሄዳለች። ቱርካን ባሏን ቁርስ አብልታ አልብሳ አጠጥታ ወደ ሥራ ትሸኘዋለች። ሶመር እንደሄደ እነዚህ ሁለት ሰዎች ተደብቀው ሁለቱንም እያፈራረቁ ይመለከቷቸዋል። አቤት ሚኔ፣ መጥፎ ስሜት እየተሰማኝ ነው። አላውቅም፣ የሆነ ምን ነገር እየተሰማኝ ነው። ደግሞ ይህ ምን ማለት ነው ሚኔ? መጣሁ። ሶመር መኪናውን አዙሮ ሲሄድ ቱርካን ግራ ትጋባለች። ሁለቱ ሰዎች ሶመር መሄዱን አረጋግጠው ተጠቃቅሰው ከተደበቁበት ሲወጡ ቱርካን በድንገት አይታቸው ወደ ቤት ገብታ ሁሉንም በርና መስኮቶችን በድንጋጤ ትዘጋጋቸዋለች። ዶኑሽ በጣም አምሮብሻል። እስኪ ቆንጆ ሆነሻል። የፀጉር ማስያዣሽ እኔ ጋራ ቢሆን ቅር አይልሽም አይደለም? ዶኑሽ እዚህ የጠራሁሽ ልሰናበትሽ ነው። እኔ የሚሄድበት ዩኒቨርሲቲ አባቴ የመኖሪያ ቤት አግኝቶልኛል። ለዓመታት እዛ ሆናለሁ። የቋንቋ ክህሎቴን ማሻሻል አለብኝ። ሁለቱ ተፋቃሪዎች በዚህ መልኩ ተሰነባብተው ይለያያሉ። ዶኑሽ እንባዋን መቆጣጠር አልቻለችም። ታዲያ ሰርዳር ይህንም አይቶ ይጠርግላታል። ዶኑሽ አንተ ምን? አቤት አባዬ። እሺ መጣሁ። በቃ ሂድ፣ አባትን አታስጠብቀው። ግን እኮ ልልሽ የነበረውን አልጨረስኩትም። መጨረስ ምንም ዋጋ የለውም፣ ምክንያቱም እዚህ የጠራኸኝ ልትሰናበተኝ ነው። ሰዓታት አለፉ። ይህ ሰው እዚህ ካፌ ተቀምጦ ሻዩን ጎንጨት ብሎ ዞር ከማለቱ
ከሰው ሁሉ መሃል፣ ከገበያው ሁሉ መሃል አንዲት ቆንጆ ሴት አይን ውስጥ ይገባል። እርሷንም ተመልክቶ ፈዟል። ቆንጆዋም ልጅ ስትዞር የሚከታተሏት ሁለት ሰዎች የተከታተሏት ሲያሳድዷት ይመለከታል። የቱርካን እርምጃዎች እጥፍ እጥፍ ሲሆኑ ሰዎቹም 4 እጥፍ እየተራመዱ ደርሰውባታል። ወይዘሮ ቱርካን፣ አቶ ፈሪት ሊያገኝሽ ይፈልጋል። ትሰሚያለሽ? ቁሚ፣ ከኛ ጋር መሄድ አለብሽ። የትም አልሄድም፣ ልቀቁኝ። ነይ ቀጥይ የኔ ፍቅር። ምን እያደረግክ ነው? አንተ ማነህ? አታስቢ፣ በጥሩ ሰው እጅ ላይ ነሽ። እሺ ሰዎች፣ የሆነ ስህተት መኖር አለበት አይደል? በሉ አሁኑኑ ከፊቴ ጥፉ። ጥፉ ከዚህ ፍጠን። የማት ነው። አታስቢ፣ እኔ መጥፎ ሰው አይደለሁም። ይቅርታ ካደረክልኝ አሁን መሄድ አለብኝ። ቆይ ቁሚ። እነዚህ ሰዎች ታውቂያቸዋለሽ? አይ ከፈለግሽ እኔ ልሸኝሽ እችላለሁ። አይ አመሰግናለሁ፣ አያስፈልግም። እንዴት ነው የምታምሩ። በአሁኑ ትክክለኛውን መረጃና ማስረጃ ይዘህልኝ እንደመጣ እና ዋጋም እንደማያስከፍለኝ ተስፋ አደርጋለሁ። አታስቢ ወይዘሮ ሩቻን፣ ይህንን መረጃ ለማምጣት ረጅም ጊዜ ነው የፈጀብኝ። ሙስጠፋ ያላንጅ ይባላል። በቅርቡ ነው ከእስር ቤት የወጣው። ወንጀለኛ ነው? አዎ ወይዘሮ ሩቻን፣ የእንጀራ አባቱን ክፉኛ ጎድቶታል። ትሰማኛለህ? የት እንደሚኖር እናቱ፣ የእንጀራ አባቱን፣ ስራውን፣ ሁሉንም ነገር በደንብ አስረዳኝ። እናቱን እስካሁን አላገኘናትም። ለጊዜው ኢዝሚር ሆቴል ነው ያረፈው። ይህ ሰው እንደተባለው የአቶ ኦዛር ልጅ ከሆነ ድርጅቱን፣ ቤቱን፣ ሁሉንም ነገር በውርስ የመካፈል መብት አለው። በፍጹም እንደሱ መቼም አይሆንም። ጠበቃ ትሰማኛለህ? ይህን የማይረባ ሙስጠፋ የሚሉት ልጅ የልጄን ውርስ እንዲወርስበት አልፈልግም። በፍጹምም አልፈቅድም። ስለ ሙስጠፋ ከመስማቱ በፊት ይሄ ችግር መፈታት አለበት። ትሰማኛለህ? ዶክተር እባካችሁ እርዱኝ። ዶክተር እባካችሁ፣ አሟታል፣ በጣም አሟታል። ዶክተር እባካችሁ እርዱኝ። ያለቀኑ ነው ምጥ የመጣው ልጄን አድኑልኝ እባካችሁ። ሶመር እባክህ አንሳው። ነርስ ፍጠኑ፣ ወንበሩን አምጡት፣ ፍጠኑ። ማህፀኗ እየከፈተ ነው። ወደ ማዋለጃ ክፍል አስገቧት። ፍጠኑ።